እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፈላችሁ ቃል ዘፍጥረት ምዕራፍ 33 ሶስተኛውን ነው። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እርሱ ራሱም ቀድሟቸው ሄደ፣ ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ። እንደገና መልሼ አነበዋለሁ። እርሱም ራሱም ቀድሟቸው ሄደ፣ ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ ይላል። ይህ የሚያወራው ይሄ እንደምናውቀው ከሆነ ይሄ ቨርስ የሚያወራው ያዕቆብ ወንድሙን ኢሳውን ከብዙ ዓመት በኋላ ከተለያዩ በኋላ የትልቅ ቻሌንጅ ነበረ በመሀላቸው። በዛ ጊዜ ውስጥ ተለያይተው ነበርና ከዛ በኋላ የተገናኙበት ጊዜ ነው። ይሄ ደግሞ ታሪኩን ለመረዳት ያዕቆብና ኢሳው ወንድማማቾች ናቸው፣ መንታዎች ናቸው እና ያዕቆብ ደግሞ የወንድሙን ኢሳውን የብኩርናውን እና የተባረከውን እንደወሰደበት እናያለን ዘፍጥረት ምዕራፍ 25-27 ላይ። ይሄ ደግሞ በጣም ጥልቅ የሆነ ንዴትና መለያየት በመካከላቸው አመጣ እና ኢሳው ደግሞ እና ያዕቆብን ለመግደል እቅድ አውጥቶ እንደነበር እናውቃለን። እና ያዕቆብ ያው ሩቅ ቦታ እንደሄደ እና ለ20 ዓመት በርቀት እንደኖረ ታሪኩ እንደምናውቀው ነው። አሁን ዘፍጥረት ምዕራፍ 33 ላይ ያዕቆብ ወደ ቤት ይመለሳል ማለት ነው እና በጣም እንደፈራ ነው እዚህ ላይ የምናየው። ምን ይላል? እርሱም ራሱም ቀድሟቸው ሄደ፣ ያዕቆብ ማለት ነው፣ ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ ይላል። እና ምን ማለት ነው? ምን ይላል? ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ። ምን ማለት ነው? 7 ጊዜ እና 7 ጊዜ ነው ያለው እና ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ እና ይሄ እጅ መንሳት ወደ መሬት ለጥ ብሎ ምንን ያመለክታል? ትህትናን፣ ክብርን እና መገዛትን፣ ሰላምን ያሳያል። እና ምን ያሳያል? ትህትና፣ ክብር፣ መገዛት እና ሰላምን ያሳያል። እና ያው 7 ጊዜ ይላል። 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ ይላል እና 7 ጊዜ ማለት ብዙ ጊዜ 7 ቁጥር የሚታወቀው በመጽሐፍ ቅዱስ ሙሉ ቁጥር እንደሆነ የሙሉ ቁጥር እንደሆነ እና በቃ የተፈጸመ ነገር በቃ አለ አይደለ? በቃ የሞላ ተደርጎ ነው የሚታየው። እና በነገራችን ላይ ቁጥሮች ስም አላቸው፣ የተለያየ አይነት ስም እና እግዚአብሔር ለሁሉም ቁጥር ያገባዋል። ትንሽ ትልቅ አይልም እግዚአብሔር እንትን ይላል እና ቁጥሮች ስም አላቸው፣ የተለያየ አይነት ስም፣ እግዚአብሔር ለሁሉም ያገባዋል። ይሄ ምን ማለት ፈልጌ ነው? ቁጥሮች የተለያየ አይነት ትርጉም አላቸው። 3 ቁጥር አለ፣ 144፣ 7፣ 12 ብዙ እንትን ልንል እንችላለን እና መጽሐፍ ቅዱስ ላይ ቁጥሮች ትልቅ የሆነ ሲግኒፊካንት የሆነ ትርጉም አላቸው
እና ይሄንን አሁን 7 ላይ በምናይበት ጊዜ 7 ሙሉ የሆነ ሙሉ በሙሉ የሆነ የቁጥር እንትን ነውና እና ያው ያዕቆብ ደግሞ ያው እንትን እንደማይል እናያለን። ያው ብዙ ጊዜ እንደማይሰግድና ይህም ምን ሊያሳይ ፈልጎ ነው? እዚህ ላይ ምን የሚላል? ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ ይላል እና ጥልቅ የሆነ ትህትና እና ሙሉ በሙሉ ንስሐ ነው የገባው። በቃ ሄዶ ንስሐ ነው የገባው እና ይሄ ደግሞ በጣም ኃይለኛ የሆነ ወንድሙን በፊት አታሎትም እንደነበር እናውቃለን። እና አንድ አይነት ይኸው ራሱ አሁን የሰገደለት ራሱ ወንድሙ አንዴ አታሎት ነበር ወንድሙን እና አሁን ደግሞ በትህትና ይራመዳል። ከ20 ዓመት በኋላ ከተገናኙ በኋላ በትህትና በክብር በመገዛትና በሰላም መራመድ ጀመረ ማለት ነው። እንግዲህ ተለውጦ ማለት ነው። እና ይህ ምንን ያስተምረናል? ትህትና ያው ከመታረቅ በፊት የሚመጣ ነገር ነው። ትህትና አንድ ሰው እኮ ትሁት ካልሆነ ልቡን ካደነደነ እንግዲህ መጨረሻው ጥሩ አይሆንም። ትህትና በመካከል ያስፈልግ። ከመታረቅ በፊት ያው አንዳንድ ሰው በቃ ፊቱን እያዞረ እንደ እጁ የሚዘረጋ ወይ እንትን የሚል ከሆነ አይሆንም። ትህትና ግዴታ ያስፈልጋል። ትህትና በትዕቢት በተሞላ አስተሳሰብና ልብ ባበጠ እንትን ሳይሆን በቃ በመታረቅና ትሁት በመሆን ያው ከትህትና ይቀድማል ከክብር ማለት ነው። እና ያዕቆብ ስጦታ ብቻ አይደለም የላከው፣ ራሱም ነው የሄደው እና ያው ወንድሙንም የጎዳውን ያጠቃውን በቃ ያደከመው ምን ያለው ወንድሙን ራሱ ዲያይ ወደፊት ሄደ ማለት ነው ያዕቆብ። እና እውነተኛ መድኃኒት የሚመጣው ከትህትና ነው። በቃ ትህትና ከሌለ ብዙ ጊዜ የመዳን እንትን አይልም። ስለዚህ ትህትና ግን ይቀድማል፣ ክብርን ትቀድማል። ትህትና ክብርን ትቀድማለች ይላል። እና እግዚአብሔር ደግሞ ያው ያዕቆብን ልቡን እንደቀየረው እናውቃለን። እና ወደፊት ካየን ደግሞ ያዕቆብ እና የሚያስቸግርና በፍርሃት ተሞልቶ ነበር። በፍርሃት ተሞልቶ ነበር ካየነው የያዕቆብን እንትን ከእግዚአብሔር ጋር እንደተታገለ እና ዘፍጥረት 32 ይነግረናል። እና የተቀየረ ሰው እንደሆነ እናያለን። ያዕቆብ ከእግዚአብሔር ጋር የዘፍጥረት ምዕራፍ 32 ላይ ተታግሎ ያው የተቀየረ ሰው ሆኖ መጣ። እንግዲህ ታያችሁ ከእግዚአብሔር ጋር ተታግሎ ማለት ነው። እና ትልቅ ለውጥ ነው በላዩ ላይ ያሳየው። ወንድሙ ፊት መጥቶ 7 ጊዜም ሰግዶለት ምን ብሎ እና ከእግዚአብሔር ጋር ጊዜ ማሳለፍ ብዙ በቃ በጣም ብዙ ነገር በጣም ምንም ነገር እንደዛ ሊሆን አይችልም። ትህትናን እንማራለን፣ ክብርን፣ ሰላምን፣ መታረቅን እንማራለን። እነዚህ በቃ አለ አይደለ ለትንሽ ሳልቬሽናል የሆኑ ነገሮች ግራንትር በእንትን የወሰድናቸው እና ጥበብን እንማራለን፣ መረጋጋትን፣ ክብርን፣ ፍቅርን፣ መገዛትን እነዚህ አሉ የሚባሉ ነገር ለአይምሮ ለልባችን የሚጠቅሙ እግዚአብሔር ውስጣችንን ቀርጾ ለሚቀይር ነገር እንማራለን ማለት ነው። እና ያው እግዚአብሔር ይቀይራል እና ያው እንትናም በቃ ብሬቭ መሆኑ ሰላም ለመፍጠር ብሬቭ መሆን በጣም ትልቅና በቃ በጣም የሚገርም ትልቅ የሆነ ስጦታ ነው። እንደዚህ እንማረግ ማለትም ብሬቭ መሆን፣ ጠንካራ መሆን፣ ካሬጀስ መሆኑ ሰላምን ለመፍጠር ጌታችን ኢየሱስ ክርስቶስ ራሱ እኮ ይሏል ብፁዓን ሰላምን የሚፈጥሩ የእግዚአብሔር ልጆች ናቸው ይላል። እና ሰላም እንትን የሚሉ ሰዎች የእግዚአብሔር ልጆች ናቸው ብሎ ጌታችን ኢየሱስ ክርስቶስ ራሱ አስተምሯል። እና ያዕቆብ ኢሳውን ሊያስወግድ ይችል ነበር፣ ላይገናኙ ይችል ነበር። ግን እሱ ምንም መረጠ?
ወደ ችግሩ ገብቶ በቃ አለ የሚባልበት ያ ወደ ችግሩ ገብቶ በቃ ወደሚያስፈራው ወደ ድክመቱ በቃ አለ አይደለ ትልቅ ሪስክ ነው የወሰደው እና በቃ ወደ እንትን ሄዶ ወደዚህ ጭንቀቱ ምን ገብቶ ብቻ ከዛ ውስጥ ያወጣው ትልቅ ነገር ነው እና ሰላምን ለማምጣት ደግሞ ትልቅ የሆነ ብርታት ጥንካሬ እና ሚነዳ ነገር ያስፈልጋል። ትክክል እውነት ጥሩ በሆነ መንፈስ ተነድተን ሰላም፣ ፍቅር፣ ተስፋ በሆነ ነገር እየተነዳን እንትን ልንል እንችላለን። ችግሩን እንትን ልንል እንችላለን እና ይሄ ደግሞ ሊሆን የሚችለው ሊጎሉ ሊመታና ሊፈጸም የሚችለው ጠንካራ በመሆንና ብርቱ በመሆን ሰላምን በቃ በማሰላሰል እና ሰላምን ለመፍጠር በመወሰን ነገሮችን ልንቀይር እንችላለን እንደ ያዕቆብ ማለት ነው እና መንፈሳዊ መንጸባረቅ ያስፈልጋል። ምክንያቱም ምንድን ነው እዚህ ላይ አንድ ሰው በምንጎዳበት ጊዜ ብዙ ጊዜ እውቀት በማጠሩ ጥበብ ማስተዋል በማጠሩ እንደበቃለን። ወይም የእድሜ ጉዳይ ሊሆን ይችላል፣ ወይ ብዙ ኤክስፒሪየንስ ባለመኖር ይችላል፣ ወይ በጊዜ ባለመብሰል ሊሆን ይችላል እና ግን ዘፍጥረት ምዕራፍ 33 ሶስተኛው ምን ያሳየናል? የተለየ መንገድ ነው የሚያሳየን እና ወደፊት በትህትና እንድንሄድ ወደፊት በፍቅር በሰላም በተስፋ በቃ ከሰው ጋር ሁሉ ጎረቤታችሁ እንደራሳችሁ ውደዱ ነው የሚለው ጌታችን ኢየሱስ ክርስቶስ እና ከሰዎች ጋር በሰላም በፍቅር በተስፋ ወደፊት መሄድ ማለት ነው እና ያዕቆብ ከቤተሰቦቹ በፊት ሁሉ ሄዶ ነው አልተደበቀም። ከነሱ ጀርባ አልተደበቀም። ያው በጥበብ አድርጎ ቢልካቸውም ይሄ ምንን ያሳየናል? ያው የመሪነትን አይነት ብርታትነት ያሳየናል። ያው ግዴታንን እንዴት መወጣት እንዳለብን በቃ ግዴታ ነው እና አንድ ነገር እንትን ካለን ይሄ የመሪ እንትን ነው በቃ ድክመትን አውቆ ተቀብሎ በትህትና በፍቅር በሰላም ወደፊት መሄዱ ምንድነው የሚሉት ሊደርሺፕ እና ሪስፖንሲቢሊቲ ማለት ነው እና እነዚህ ነገሮች በቃ ብርቱ በመሆን ጠንካራ መሆንና ወደፊት በቃ በእንትን መሄዱ ለሰላም ለመፍጠር ትልቅ ብርታት መሞከሩ ያው ፍቅር፣ ሰላም፣ ተስፋን እንደ ሞቲቬሽን ተጠቅመን ያንን ነገር በቃ ሰላም ለመፍጠር ወደፊት መሄዱ በጣም ትልቅ የሆነ ያዕቆብ ስራ ነው እዚህ ላይ የሚያሳየን እና አሁን ከዚህ እንማራለን። ኩራት ይለያያል፣ ትህትና ግን ይገነባል። በጣም ትህትና ሊገነባል እንትን ይላል እና እግዚአብሔር ደግሞ ያከብራል ስንታረቅ። ከአሁን ብዙ ጊዜ አንዳንድ በቃ እንትን ካለ በተሰበረ ልብና በእንትን ስንል እግዚአብሔር እንደ ያዕቆብ በትህትና ያስታርቃል ማለት ነው እና እግዚአብሔር ሰዎች ሲታረቁ ሰላም ስንፈጥር ምን ስንል እንትን ይላል። ብዙ ጊዜ ግን መጽሐፉ ላይ የምናየው ብዙዎቹ ሲያስቸግሩ እናያለን። በጣም ብዙ የተለያየ አይነት መጽሐፍ 66ቱንም ካየን አንዳንድ ቦታ ላይ የሐዋርያት ስራ ላይ ራሱ አሁን ካየን ብዙዎቹ ጳውሎስ ሊያስተምራቸው በሚመክር ጊዜ እንታረቅ በቃ እንዲህ ነው ብሎ በሚያስተምርበት ጊዜ ብዙዎቹ ሪቤል እንደሚያደርጉ እናያለን። ግን እግዚአብሔር ግን ስንታረቅ በጣም ደስ ይለዋል እና ያዕቆብ ወደፊት መጀመሪያ ሄደ። ያዕቆብ ያው እንደ ሰገደ አይተናል እና ያዕቆብ ያው የሚያሳየን ምንድን ነው? ትህትናን ነው እና በትህትና በምህረት በጸጋ ስንሄድ እግዚአብሔር ደግሞ በውስጣችን ሰላም፣ ፍቅር፣ ተስፋን ያወጣል ማለት ነው። እሺ እንጸልይ። አባታችን ሆይ በሰማያት የምትኖር መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግስት፣ ኃይል፣ ክብር
ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።